እንደሆነ ይዘቱም ያልተረዱትና ብዙ ጥያቄዎች እየተፈጠረባቸው ያሉ ክሬተሮችም አሉ ወይም ደግሞ ዩቲዩበሮች። ነገሮች ኢትዮጵያ ውስጥ ብቻ ይሄ ነገር እንደተከሰተ አስበው ያለ ይመስለኛል ይህን ቪዲዮ የሰሩት። ሌሎቹን መረጃዎች አግኝተዋል አላገኙም የሚለው ነገር ምንም ግልጽ አይደለም። ሰላም ጤና ይስጥልኝ፣ እንዴት ናችሁ ውድ የቻናሌ ቤተሰቦች? ይህ ቲፕስ ፎር ዩ ለእናንተ የዩቲዩብ ቅምሻዎች፣ ቱቶሪያሎች የሆኑ ቪዲዮዎች የሚቀርቡበት ቻናል ነው። እንግዲህ በዚህ ቪዲዮ ላይ ልክ እንደ ባለፉት የመጨረሻዎቹ ሁለት ቪዲዮዎች ሁሉ ከሰሞኑ በተፈጠረው በብዙዎቻችን የአድሰንስ አካውንት መዘጋት ዙሪያ አንዳንድ መረጃዎችን የምንለዋወጥበት ቪዲዮ ነው ይዤላችሁ የቀረብኩት። እንግዲህ እንደምታውቁት የአድሰንስ አካውንታችን ከተዘጋ ከሳምንት በላይ አልፎታል። ስለዚህ ይህ በጣም ከባድ ነው። አብዛኞቻችን በተመሳሳይ ቀናትና በተመሳሳይ ጊዜያት ነው አድሰንስ አካውንታችን የተዘጋበት ትልቁ ምክንያት ደግሞ ዲስኦነስት ዲክላሬሽን በሚል ምክንያት እንደሆነ ተጠቅሷል። ዲስኦነስት ዲክላሬሽን ማለት ምን ነገሮችን ያካትታል የሚለው ነገር እንደ አንድ ነገር እንመለከታለን። እንግዲህ በዚህ ቪዲዮ ላይ ላጋራችሁ የምፈልጋቸው 5 ነጥቦች አሉ የምንወያይባቸው። እነዚህን ነገሮች አንድ በአንድ እያነሳን እንመለከታለን። የመጀመሪያው ነገር ከሰሞኑ ከተመለከትኳቸው በተለይ ደግሞ እነዚህን ሁለት ቪዲዮዎች የመጨረሻዎቹን ሁለት ቪዲዮዎች ከሰራሁኝ በኋላ ያስተዋልኳቸው አንዳንድ ነገሮች አሉ እና እነዚህን ነገሮች በተመለከተ ነው ዛሬ ትልቁ ዋነኛው መነጋገሪያችን የሚሆነው። ይሄው ምንድነው ኢሜይሉ ላይ የተገለጸው ወይም ደግሞ ዲስኦነስት ዲክላሬሽን ቫዮሌሽን ፈጽመሃል ወይም ፈጽመሻል ወይም ፈጽማችኋል በሚል የተላከልን ኢሜይል አጠቃላይ ይዘቱ ምንድነው የሚመስለው? ኢሜይሉ ላይ የተገለጹት ነገሮች በትክክል ምን ሊሆኑ ይችላሉ ወይም ደግሞ ምንድናቸው የሚለውን እንመለከታለን። ምክንያቱም የተወሰኑት የኢሜይሉ ሐሳብ የገባቸው ቢሆንም ወይም ደግሞ የተነገራቸው ነገሮች በግልጽ የተረዱት ቢሆንም የዛን ያክል ደግሞ ምን እንደሆነ ይዘቱም ያልተረዱትና ብዙ ጥያቄዎች እየተፈጠረባቸው ያሉ ክሬተሮችም አሉ ወይም ደግሞ ዩቲዩበሮች አሉ። ምንድነው ታዲያ ኢሜይሉ የሚለውን ለማወቅ ለእናንተም ግልጽ እንዲሆንላችሁ ይህንን ኢሜይል በጀመናይ ለማስተርጎም ሞክሬያለሁ። ምን እንደሚል አብረን እስቲ እንመለከታለን። የአድሰንስ ቲም የላከልኝን ኢሜይል ነው ማሳያችሁ። አብዛኞቻችን ተመሳሳይ የሆነ ኢሜይል ስለሆነ ያደረሰን ለዚህ ነው ይሄንን ለማለት የፈለኩት። ስለዚህ ምንድነው የሚለው እዚህ ጋር ይህ የአድሰንስ መለያው መዘጋቱን የሚገልጸው የጉግል መልእክት ነው ምናምን ይልና ይህ ኢሜይል የፐብሊሸር አካውንቶ ወይም ፐብሊሸር ኮዱን ይናገራል። ከአድሰንስ የፕሮግራም ፖሊሲዎች ጋር የማይጣጣም ሆኖ በመገኘቱ ምክንያት የተነሳ መለያው መታገዱን ወይም መዘጋቱን ለማሳወቅ የተላከ ነው ይላል። በዚህ ምክንያት በአድሰንስ ላይ ጥገኛ የሆኑትን ያው እንግዲህ ኤአይ አንዳንድ ጊዜ የሚገልጻቸው የራሱ ቃላቶች አሉ። በኤአይ ላይ ጥገኛ የሆኑትን ሁሉንም ምርቶች ለምሳሌ አድሞ ወይም አድሰንስ ለዩቲዩብ በመጠቀም ማስታወቂያዎችን የማሳየት እና ገቢ ማግኘት ችሎታው ይታገዳል። እኛ ሁሉንም አሳታሚዎች በየጊዜው ወይም ፐብሊሸርስ ለማለት ነው በየጊዜው በፕሮግራም ፖሊሲዎቻችን መሰረት እንገመግማለን። በቅርቡ በነበረን የአካውንቶ ግምገማ ወቅት የኛ ባለሙያዎች አካውንቶ ከሚከተሉት ፖሊሲዎች ጋር የማይጣጣም ሆኖ አግኝተውታል። የተገኙ ጥሰቶች ወይም ቅድም ቫዮሌሽንስ ፋውንድ ያልነው ማለት ነው። ምንድነው የሚለው ዲስኦነስት ዲክላሬሽንስ ወይም ደግሞ ሐሰተኛ ወይም አሳሳች መግለጫዎች ይላል። አሳታሚዎቹ ወይም ፐብሊሸርስ የጉግል ማስታወቂያ ስርዓቶችን ለመጠቀም ወይም ከነሱ ጋር ለማገናኘት የሚያቀርቡት መረጃ ይዘቱ ትክክለኛና የተሟላ መሆን አለበት። እንዲሁም አሳሳች የሆኑ ግድፈቶች ወይም ያልተጠቀሱ ነገሮች ሊኖሩት አይገባም። በአሳሳች ወይም በማታለል መንገድ ሊገለጽ አይችልም። ሙሉን ፖሊሲ ምሳሌዎችን ጨምሮ በእገዛ ማዕከሉ ወይም ሄልፕ ሴንተር ውስጥ ይመልከቱ በሚል ይገልጻል እና በጣም በርካታ ነገሮች አሉት። በማይረባ ወይም ደግሞ ክልክል የትራፊክ ፍሰት ወይም ደግሞ ክልክል የትራፊክ ፍሰት ማለት ኢንቫሊድ ትራፊክ ማለት ነው እና ወይም በአሳታሚ ፖሊሲዎቻችን ጥሰት ምክንያት መለያቸው የታገደ አሳታሚዎች ወይም ፐብሊሸርስ ማለት ነው ዋጋ ከሌለው ወይም ኢንቫሊድ ከተባለው ውጪ ያለውን የቀረውን የገቢያቸውን ድርሻ ለመጨረሻ ክፍያ ሊያገኙ ይችላሉ። አካውንቱ ሲታገድ ይህንን የመጨረሻ ክፍያ ከተቻለ ለማስላት የ30 ቀናት የክፍያ ማቆያ ጊዜ ይደረጋል። ከዚህ የ30 ቀናት ጊዜ በኋላ እባክዎ የቀረውን ብቁ ቀሪ ሂሳቡን ካለ ማለት ነው ለማየትና ክፍያ ለማስተካከል www.google.com
www.adsense.com/adsense ይጎብኙ። ከተገቢው ውጪ በሆነ ትራፊክና ወይም በአሳታሚ ፖሊሲ ጥሰቶች ምክንያት ከመጨረሻው ቀሪ ሂሳቦ ላይ የሚቀነሱ ገንዘቦች ተገቢና ተስማሚ በሆነበት ጊዜ ሁሉ ለተጎዱ አስተዋቂዎች ወይም አድቨርታይዘርስ ይመለሳሉ። እባክዎ ልብ ይበሉ። ይህ እርምጃ የተወሰደው የኔትወርካችንን ጥራት ለመጠበቅና የአስተዋቂዎቻችንን ፍላጎት ለመጠበቅ ሲባል ነው። ጥሰቱን ለማስተካከል በንብረቶቹ ወይም ድረገጽ ወይም መተግበሪያ ላይ ለውጦችን ካደረጉና ከፕሮግራም ፖሊሲዎች ጋር ሙሉ ለሙሉ እንደሚስማሙ ካመኑ በይግባኝ ፎርማችን ወይም ደግሞ አፒል ፎርምስ በኩል ሊያሳውቁን ይችላሉ። ይግባኛው ሲደርሰን በፍጥነት ምላሽ ለመስጠት የተቻለንን ያህል እንጥራለን እና እንደ አስፈላጊነቱ ተገቢውን እርምጃ እንወስዳለን። ሆኖ መለያው መልሶ እንደሚነሳ ምንም አይነት ዋስትና እንደሌለ ልብ ይበሉ። በሚደርሱን የይግባኝ ጥያቄዎች ብዛት ምክንያት በአንድ ይግባኝ ውሳኔና በሌላ ይግባኝ ማቅረቢያ መካከል የ90 ቀናት ልዩነት መተው አለበት። ስለዚህ ይግባኙን ከማስገባቱ በፊት አካውንቱን ከማንኛውም የፖሊሲ ጥሰት ነፃ መሆኑን ለማረጋገጥ ጥንቃቄ ማድረግ ይኖርቦታል የሚል ነገር ይናገራል። እንግዲህ ይሄ ነው። ስለዚህ አሁን ምንድነው ጉዳዩ ከተባለ እዚህ ኢሜይላችን ላይ የተጠቀሰው ነገር ምንድነው? አንደኛ የተገኘብን ጥሰት ወይም ደግሞ ቫዮሌሽን ምንድነው? ዲስኦነስት ዲክላሬሽን። ይሄ ዲስኦነስት ዲክላሬሽን ምን ነገሮችን ያካትታል? ቀደም ሲል እንዳየነው እንግዲህ እንደተገለጸልን ማለት ነው ትክክለኛ ያልሆኑ የፎርም አሞላሎቻችን ወይም ደግሞ ያልተሟሉ ነገሮች ወይም ደግሞ የማይመሳሰሉ ነገሮች መገኘታቸውን ወይም ደግሞ አሳሳች የሆኑ መግለጫዎች ወይም ኢንቫሊድ ትራፊክ እነዚህን የመሳሰሉ ነገሮች መገኘታቸውን የሚገልጽ ነው። ስለዚህ ኢሜይሉ ትክክለኛው ነገር ይሄ ነው። የትክክለኛው መልእክቱ ይሄ ነው። ምናልባት ኢሜይሉ በደንብ ግልጽ ላልሆነላችሁ እና ብዙ ጠይቃችሁኝም ስለነበረ ነው ምላሽም ሳልሰጣችሁ የቀረው ካላችሁ በዚህ አጋጣሚ ይቅርታ ጠይቃለሁ። ግን ኢሜይሉ የሚለው ይሄ ነው በግልጽ። ከዛ በኋላ ስለ 90 ቀናቱ ያለው ሁኔታ በተመለከተ ብዙዎቻችን ግር ያለን ነገር አለ። የ90 ቀናት ጊዜ ይወስዳል ነው። በአንድ ይግባኝና በሌላ ይግባኝ መካከል የ90 ቀናት ስለሚወስድ የመጀመሪያ ይግባኝ የሚያቀርቡ ትክክለኛ አሳማኝ መረጃ አይደለም ወይም ደግሞ በስህተት ነው ይሄ ነገር የደረሰብኝ ብላችሁ ካመናችሁ ይግባኝ ለማቅረብ ከመጀመሪያ ያላችሁን ትክክለኛ ነገር ፈትሹ። ወይም ደግሞ እውነትም እኛ ያገኘነው ነገር ትክክለኛ ከሆነ ደግሞ እሱን አጽድታችሁ ከዛ በኋላ ነው ይግባኝ ማድረግ ያለባችሁ። ምክንያቱም አንድ ጊዜ ይግባኝ ከላካችሁ በኋላ የ90 ቀናት ጊዜ አለ። 90 ቀናት ይፈጃል ነው ጉዳዩ። ስለዚህ ከ90 ቀናት በኋላ ነው ውሳኔ የሚወሰደው። ወይም ደግሞ አካውንታችንን ቢመለስም ሊሆን ወይም ደግሞ ባይመለስም የ90 ቀናት ልዩነት በመካከሉ ያኑሩ ነው። ምክንያቱም ብዙ አይነት አፒሎች ወይም ብዙ አይነት ይግባኞች ስለሚደርሷቸው ያ ጊዜ ስለሚፈጅ ነው። ኢሜይሉ በይግባኙ በተቻለ መጠን በሳምንት ውስጥ ወይም ደግሞ ከዛ ከፍ ባለ ጊዜ ውስጥ እንደሚመለስ ደግሞ ከዛ በኋላ ይግባኙ ስታስገቡ የሚልኩላችሁ ኢሜይል አለ። እሱ ደግሞ ምንድነው የሚለው በሳምንት ውስጥ ምላሻችሁ እንደሚሰጧችሁ ይናገራል። እርግጥ ነው ከዚህ ከ90 ቀን ጋር ምንም የሚገናኝ ነገር ወይ የሚጋጭ ነገር አይደለም። ምክንያቱም ይግባኝ ዝም ብሎ ቶሎ አይላክም። ይግባኝ አንድ ጊዜ ነው የሚላከው። ከመላካችንም በፊት ደግሞ መጀመሪያ ማጣራት አለብን ጉዳዩ ማለት ነው። ስለዚህ ከዛ በኋላ ነው ይግባኙን መላክ የሚቻለው። ይግባኙን ከላክም በኋላ ኢቭን ትክክል ቢሆንና ይሄ የተባለው ነገር ትክክል ቢሆን እንኳን ይግባኙን ከላክም በኋላ ከሆነ ለማስተካከል የምንሞክረው ምንም ጥቅም የለውም። ለምን ተናግረዋል፣ እንደ ማስጠንቀቂያም ነው የተናገሩት። አስቀድማችሁ ያለውን ነገር ፈትሹ። ትክክል ያልሆነ ነገር ካገኛችሁ ፎርማችሁ አሞላላችሁ ላይ ማንኛቸውም ጥሰቶች የሚባሉት ጉዳዮች ላይ ያገኛችሁት ችግር ካለ መጀመሪያ እሱን አጽድታችሁ ወይም ማስተካከላችሁ ነው ይግባኙን መላክ የምትችሉት። ምክንያቱም አንድ ይግባኝ ከተላከ በኋላ 90 ቀን ስለሚፈጅ። ስለዚህ አካውንታችን መልሶ ሊሰጠንም ሊወሰድብንም የሚችለው ከ90 ቀናት በኋላ ነው ያንን ማግኘት የምንችለው ማለት ነው። እስከ 90 ቀናት ወይም እስከ 3 ወር ድረስ እኛ ሞኔታይዝ አንሆንም ማለት ነው በሌላ አባባል። ስለዚህ ይሄ ነው አጭሩ ነገር። ሌላው ነገር ደግሞ እዛው ኢሜይሉ ላይ የተጠቀሰው ነገር ደግሞ የመጨረሻ ክፍያችሁ ይከፈላችኋል ተብሏል። የሚከፈላችሁ ግን ካላችሁ መጠነኛ ማለት ክፍያ ካላችሁ እዛ ላይ አድሰንስ ላይ የሚገባ ክፍያ ካላችሁ ነው። እሱም ደግሞ ከዛ ክፍያ ላይ ለተጎዱ አስተዋቂዎች ደግሞ የሚከፈል ነገር እንዳለም ገልጸዋል። ስለዚህ ይሄ ነው። በጣም ብዙ በዝርዝር የሆኑ ነገሮችንም ተናግረዋል። ስለዚህ ይሄ ነው ማለት ነው። ሁለተኛው ላይ ስንሄድ በእርግጥ ይሄ የተፈጠረው ኢትዮጵያ ውስጥ ባሉ ክሬተሮች ላይ ብቻ ነው ወይ? ይሄ ነው ትልቁ ሌላው ጥያቄ። በእርግጥም ኢትዮጵያ ውስጥ ባለነው ክሬተሮች ላይ ብቻ ነው ወይ ይሄ የአድሰንስ መዘጋት ዲስኦነስት ዲክላሬሽን የሚለው ነገር የተፈጠረው ካላችሁ አይደለም። በቃ ቀጥተኛው መልስ አይደለም። እኔም መጀመሪያ ጊዜ ያሰብኩት ያው ምክንያቱም ኢትዮጵያ ውስጥ የዩቲዩብ ፓርትነር አለመሆናችን በሀገር ደረጃ
አለመሆናችንና ብዙ ነገሮችን እየቀያየርን ከመስራት አንፃር ኢትዮጵያ ውስጥ ይሄ ነገር ያጋጥማል፣ ኢትዮጵያ ውስጥ ወይም ደግሞ ኢትዮጵያ ውስጥ ብቻ ነው ይሄ ነገር ያጋጥመው የሚለው ነገር የአብዛኞቻችን እሳቤ ነበረ ብዬ አስባለሁ። ሆኖም ግን አይደለም። እኛ ብቻ አይደለም፣ በነገራችን ላይ እኛ ስላችሁ የተዘጋብን ብቻ አይደለም ይሄንን አስበው የነበረው። ኢቭን በሀገራችን ውስጥ የሚገኙ ጥሩ ስም ያላቸው ዩቲዩበሮች ወይም ደግሞ ትልቅ ዩቲዩበሮችም ኢትዮጵያ ውስጥ ብቻ ይሄ ነገር እንደተፈጠረ ነበረ እያሰቡ ቪዲዮ ሲሰሩ የነበሩት። እኔ ይሄን ቪዲዮ የመጀመሪያውን ቪዲዮ ከለቀኩኝ በኋላ በዚህ ጉዳይ ላይ ወደ 2 ቪዲዮዎች ከዛ በኋላ ተሰርተዋል አይቻለሁ። እና እነዚህ ቪዲዮዎች ላይ የተገለጹት ነገሮች ኢትዮጵያ ውስጥ ብቻ ይሄ ነገር እንደተከሰተ አስበው ያለ ይመስለኛል ይሄን ቪዲዮ የሰሩት። ሌሎቹን መረጃዎች አግኝተዋል አላገኙም የሚለው ነገር ምንም ግልጽ አይደለም። ለማንኛውም ኢትዮጵያ ውስጥ ብቻ አይደለም። ኢትዮጵያ ውስጥ አይደለም እንድላችሁ ያስገደደኝ ነገር ምንድነው? ብዙ መረጃዎች ደርሰውኛል። አፍሪካ ውስጥ ይሄ ሌሎች አፍሪካ ሀገሮች ውስጥ ይሄ ችግር ደርሷል። አረብ ሀገራት ውስጥ ይሄ ችግር ደርሷል። አውሮፓ ሀገራት ውስጥ ይሄ ችግር ደርሷል። አሜሪካ ውስጥ ይሄ ችግር ደርሷል። አንድ ቪዲዮ አጭር ቪዲዮ ላሳያችሁ በዚህ ጉዳይ ላይ። AdSense account closed over it. I've never done this before and would really appreciate anyone to walk me through this. This is the same violation mentioned in my email as well, and it seems that I'm not the only one who's gotten it. More comments on the Reddit post suggest that this is a widespread issue. I just received another email like this. Has anyone else gotten the same email? Yeah, I received it a little later after the first email. Don't worry, let's hope a appeal will fix this mess. I got the same email this morning. And then more Reddit users, same problem with me. I'm a YouTube partner. It's affecting too many people, so it might be a glitch in their system. And then just curious, where are you seeing people having issues? I got the emails today, but I want to follow this issue if it's affecting other people. Is there a thread on Reddit or Twitter that people are discussing this on? There's a bunch of other Reddit threads, and there's in Twitter, there's also a lot of people posting about it, but we'll get through that a little bit later. Seems like almost everyone that got the email has a YouTube AdSense account. Yes, I also had a YouTube AdSense account, checked everything, same thing, same email, same closing, what's going on. You need to know, guys, that if you got this, you will never be able to use AdSense on your informations, and so on and so on. No idea, bro, just make comedy reels over a year hardly. I wasn't even fully monetized, just do shorts, only completed, and yeah, also got his AdSense account disabled. የደረሱት በኢትዮጵያ ብቻ አይደለም፣ በኢትዮጵያ ክሬተሮች ላይ ብቻ አይደለም የደረሱት፣ በሁሉም በተለያዩ ሀገራት ላይ የዓለም ሀገራት ላይ የደረሰ ጉዳይ ነው ይሄ። ስለዚህ አሁን ምንድነው እዚህ ዩቲዩብ ላይ አንድ በጣም ተደጋጋሚ የሆነ ነገር ነው የደረሳቸው ኢሜል ዲስሆነስት ዲክላሬሽን ቫዮሌሽን ፈጽማቸዋል። ዲስሆነስት ዲክላሬሽን ቫዮሌሽን ፈጽማቸዋል። ምንድነው እሱ ያለው እዛ ላይ የኤአይ የሲስተም ችግር ነው። ምክንያቱም ታውቃላችሁ ዩቲዩብ በአዲስ መልክ ነው ኤአይን እዚህ ቦታ ላይ ያስገባውና ይሄ ነገር የሲስተም ችግር ገጥሞት ነው ተብሎ ነው የሚታሰበው። በቃ ኦልሞስት ወደዛ ያጋደለ ነው ጉዳዩ ነው እያለ ያለው። ስለዚህ በአብዛኛው ብዙ ሀገራት ላይ ደረሰ ነው። እኔ ራሱ እንኳን ከተለያዩ ከ3 ሀገራት ከአውሮፓም ከአፍሪካ ምናምን የደረሱኝ መልእክቶች አሉ አግዘን የሚል እና እንደዚህ አይነት ነገር ደርሶብኛል እንዳንተ አይነት ተመሳሳይ ነገር ያሉኝ አሉ። ስለዚህ አሁን ይሄንን ቪዲዮ ከኔ በኋላ ማለት ነው እርግጠኛ ነኝ ከኔ በኋላ ነው ያየሁትን ሌሎችን ቪዲዮዎች የሰራችሁት ዩቲዩበሮች ያው እዚህ ላይ ስም መጥቀስም ስለማያስፈልግ ነው። ኢትዮጵያ ውስጥ ብቻ አይደለም ይሄ ነገር የደረሰው፣ በጣም በርካታ ቦታ ነውና በጣም ያስገረመኝ ነገር ምንድነው ምን አይነት ምክንያት ነው በሀገራችን ያሉት አንዳንድ ዩቲዩበሮች ምክንያት የሰጡት ምክንያት ምንድነው መሰላችሁ? በቃ ተሳስታችኋል፣ በፎርማ ሞላላችሁ ላይ ስህተት ስላለ ነው፣ እንደ ማጭበርበር ታይቶባችሁ ነው የተዘጋባችሁ፣ የእናንተ ጥፋት ነው በሌላ አባባል እያሉ ያሉት እና አስተካክሉ። እርግጥ ነው ሁሉም ጥፋት አልፈጸመም ማለት አይቻልም። ምክንያቱም አንዳንድ በደረሱኝ ኮሜንቶች ላይ የደረሱኝ ስልክ ጥሪዎች ነበሩ፣ ቴሌግራም ላይ የተጻፉልኝ አንዳንድ ነገሮች አሉ ከስም አለመመሳሰል። ለምሳሌ በፓስፖርት የከፈቱ ቬሪፋይ ያደረጉ ሆነው በስም አለመመሳሰል እንደዚህ አይነት ችግር ያጋጠማቸው እንዳሉ የገለጹልኝ አሉ። እንደዚህ አይነት ችግር ግልጽ ነው፣ በቃ የተፈጸመ ችግር እንደሆነ ራሱ ክሬተሩም ይረዳል። ስለዚህ እነሱን ነገሮች ለማስተካከል ይሞክራል። ከዛ ውጪ ግን በአብዛኛው ከ60 ከ70% በላይ በእኛ በሰራነው ስህተት አይደለም የተዘጋው። በቃ ይሄንን መረዳት ያስፈልጋል። ስለዚህ እኔ እንደውም ገልጬላችኋለሁ፣ በግል ያናገርኳችሁም አላችሁ ወደ 3 ወደ 4 ዩቲዩበሮችን አናግሬያለሁ። ትልልቅ እንትን ያላቸው ሰብስክራይበርስ ያላቸው ምናምን ቴሌግራማቸው ላይ ገብቼ አናግሬያቸዋለሁ።
ዩቲዩብ ቻናላቸው ላይ ገብቼ አናግሬያቸዋለሁ። ሁሉም በቃ ስህተት ተፈጽማችኋል ነው የሚሉት በጣም በሚያስገርማችሁ ሁኔታ እና ኢቨን ትክክለኛው ምክንያት እንኳን አላወቁትም። ስለዚህ ይሄንን ማጥራት በጣም ያስፈልጋል። ስለዚህ ይሄ ነው ምን አይነት ስህተት ነው ስትሏቸው ደግሞ እርግጠኛ የሆነው ትክክለኛውን ነገር አይነግሯችሁም። ይሄ ነው። ሌላው ነገር ከዚህ ጋር አንዳንድ የተምታቱ ሀሳቦች ደግሞ አሉ። ለምሳሌ ከደረሱኝ መልእክቶች አንዱ በፋይዳ ነው የከፈታችሁት ወይስ ደግሞ በፋይዳ ቬሪፋይ ያደረጉ አካውንታቸውን የተዘጋባቸው በፋይዳ ስለተከፈተ ነው ቬሪፋይ ስለተደረገ ነው ያሉኝም አሉ። አይደለም ግን በጣም በሚገርማችሁ ሁኔታ እኔም ሆን ብዬ ይሄንን ጥያቄ አቅርቤያለሁ ለተዘጋባቸው እንደኔ አይነት አካውንታቸው ለተዘጋባቸው ጥያቄ አቅርቤ በፋይዳ ነው ወይስ በፓስፖርት ነው ቬሪፋይ ያደረጋችሁት ስል አብዛኞቹ እንደው በፓስፖርት ቬሪፋይ ያደረጉም ናቸው የተገኙት። በፋይዳ ስለሆነ አይደለም፣ በፓስፖርት ስለሆነ አይደለም። ጉዳዩ ከዛ ጋር ጭራሽ የተያያዘም አይደለም። ይሄንን መረዳት ያስፈልጋል። ሌላው ነገር እኔ ባለፈው የመጨረሻ የሰራሁት ቪዲዮ ላይ አንድ የተናገርኩት ነገር ነበረ። እሱ ላይ አንዳንድ ማስተካከያዎች ማድረግ እንደሚያስፈልግ ተሰምቶኛል። ምክንያቱም ባለፈው ጀሚናይ ኤአይ ላይ ይሄንን ጥያቄ አቅርቤለት እያንዳንዱን ነገር በዝርዝር ጠይቄው ያለኝን ገልጬላችሁ ነበረ። ያለኝን አንድ በጣም ትልቁ ያሰመረበት ነገር ምንድነው? ካንትሪ ኦፍ ሬዚደንስ ወይም ደግሞ የሎኬሽን ጉዳይ፣ የሎኬሽን አለመመሳሰል ጉዳይ ማለት ምንድነው? ዩቲዩብ ቻናላችን ላይ የገለጽነው ሎኬሽን እና አድሰንሳችን ላይ የምንጠቀመው ሎኬሽን ወይም የአገር ስም መለያየት ይሄ ችግር ያመጣል የሚል ነገር ገልጾልኝ ነበር። አንዳንድ ዩቲዩበሮች ይሄንን በተመለከተ አንዳንድ ማብራሪያዎችን ሰጥታችሁኛል። ከልብ ነው አመሰግናችሁ። ምክንያቱም ትክክል ነው፣ አሳማኝም የሚሆን ነገር ነው። እኔ የገለጽኩት ነገር ትንሽ መስተካከል አለበት። ምክንያቱም በካንትሪ ኦፍ ሬዚደንስ ችግር ከሆነ ኢትዮጵያ ውስጥ ያሉት በሙሉ ዩቲዩበሮች ሊዘጋባቸው ይገባል። ሌሎች ሀገሮች ላይ ያሉት አይዘጋባቸውም ነበረ፣ እንደዛ አይሆንም ነበር። ስለዚህ ካንትሪ ኦፍ ሬዚደንስ የሚለው ነገር አሳማኝ አይመስልም። ስለዚህ እሱን ነገር ማስተካከል ስለሚያስፈልግ ባለፈው በሰራሁት ቪዲዮ ላይ ይሄን ነገር የጠቀስኩትን ነገር ከልባችሁ ወይም ከውስጣችሁ አውጡት። የካንትሪ ኦፍ ሬዚደንስ ጉዳይ አይደለም። በቃ ባለፈው እንደዛ ብዬ ገልጬላችሁ ነበረ። ስለዚህ አሁን ደግሞ ብዙ መረጃዎችንም ሳሰባስብ ያሉትንም ነገሮች ስመለከት አንዳንድም ነገሮችን ደግሞ ለማነጋገርም እንደዚህ ውይይትም እንደዚህ ያደረኩባቸው ጉዳዮች አሉ። ከዛ አንጻር አሳማኝ አይደለም ካንትሪ ኦፍ ሬዚደንስ የሚለው ነገር ወይም ደግሞ የሀገር መለያየት። ለምሳሌ አድሰንስ አካውንታችን ላይ ኢትዮጵያ ብለን ዩቲዩባችን ላይ ደግሞ ሌሎች ሀገሮችን ሰርተን የሰራንበት ጉዳይ የሚታወቅ ነው። በፊትም ኢትዮጵያ የዩቲዩብ ፓርትነር አባል እንዳልሆነች ስለሚታወቅ በዚህ መንገድ እንድንሰራ ዩቲዩብ ፈቅዶልናል። ስለዚህ አሁን ድንገት መጥቶ የሚሰርዝበት ምንም ጉዳይ የለውም። እንደዛ ቢሆን ኖሮ የሁሉም ኢትዮጵያውያን ቻናሎች ይዘጉ ነበር፣ አካውንቶች ይዘጉ ነበር። እንደዛ ቢሆን ዩቲዩብ ቻናላቸውም ሊዘጋ ይችላል፣ አድሰንስ አካውንትም ሊዘጋ ይችላል። ስለዚህ አሳማኝ ስላልሆነ ይሄንን ነገር ያልኩበትን ቪዲዮ በተመለከተ ይሄንን ማስተካከያ ማድረግ እፈልጋለሁ። ስለዚህ እሱን ሰርዙት፣ እሱን ሀሳብ ሰርዙት። ከዛ ውጪ ግን ምንድነው አሁን ትልቁ አሳማኝ ሊሆን የሚችለው ነገር አንድ የኤአይ ስህተትም ሊሆን ይችላል ተብሎ ነው የሚታሰበው። ምክንያቱም በጅምላ ይሄን ያክል በአንድ አይነት ነገር የሁሉንም ሊዘጋ አይችልም። ሁሉም ሰው ሊሳሳት አይችልም። ሁሉም ሰው በስህተት ነው ማለት አይቻልም። ሌላው ነገር ደግሞ አገር አቀፍ ብቻ አይደለም፣ በዓለም አቀፍ ደረጃም ደግሞ ብዙ አካውንቶች የብዙ ሀገር አካውንቶች ክሬተር አካውንቶች ተዘግተዋል። ስለዚህ የኤአይ ችግር ሊሆን ይችላል። ከዛ ውጪ ደግሞ ሌሎች እነሱ የሚሏቸው ነገሮች ካሉ እነሱ ምንም እስካሁን ያወጡት ይፋዊ የሆነ መግለጫ የለም። ጉግል ያወጣው ይፋዊ መግለጫ የለም። ምንም ነገር የተናገረው ነገር የለም። ስለዚህ እንግዲህ እንጠብቃለን። ጉግል አድሰንስ የራሱ የዩቲዩብ ቻናል አለው። ምንም እስካሁን ያለው ነገር የለም፣ ወይም በመግለጫ ወይም ኢሜይል የላከልን ነገር የለም። ሌሎችም እንደዚህ የተናገሩት በዚህ ጉዳይ ላይ ዩቲዩብ ክሬተርስም ያወጡት ነገር የለም እስካሁን በዚህ ጉዳይ ላይ። ለማንኛውም ይሄ ነው ያለው ነገር። አሳማኝ ሊሆን የሚችለው ምክንያት ምንድነው ለሚለው ጥያቄ ለአራተኛው ማለት ነው ይሄ ነው። ታዲያ በአምስተኛነት ቀጣዩ ታዲያ እጣችን ምንድነው ፋይናሉ በቃ የሚሆነው ነገር ወይም ሪዛልቱ ምንድነው የሚሆነው ካላችሁ፣ ምንም እንኳን ራሱ ኤአይ ይሄንን አካውንት እንደዘጋው ቢቀርና ይግባኛችን ተቀባይነት ከሌለው ምንድነው የሚሆነው? ሌላ አድሰንስ አካውንት መክፈት ነው። በውጭ ሀገር አያስፈልግም መክፈት። በሌላ ሰው ግን እዚህም ባለ በቅርብ ወዳጃችን በቅርብ የቤተሰባችን አባል በምናምነው ሰው አካውንት መክፈት ይቻላል። ሁሉም ነገር ወደ እሱ ሆኖ ማለት ነው። ወደ ሌላ ሰው የኛ ስም ጭራሽ መካተት የለበትም፣ ምክንያቱም መልሶ ሊዘጋብን ስለሚችል። ስለዚህ እንደዚህ አይነት ነገሮች ናቸው ያሉት። በዚህ ጉዳይ ላይ የጠራ መረጃዎችን ለመስጠት ነው እንግዲህ በዚህ ይህን ቪዲዮ የሰራሁት።
ይሄ ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። ቪዲዮ ትንሽ ረዘም ካለ እንደምንም እንትን ለማድረግ ሞክራለሁ። ለማንኛውም ዋናው ሐሳብ ግን ይሄ ነው። እነዚህ 5 ነገሮችን እንድትወስዱ ብዬ ነው። እስቲ ከዚህ ጋር በተያያዘ ደግሞ ያላችሁን ሐሳብ ደግሞ በኮሜንት ላይ እንደተለመደው አጋሩኝ። ያላችሁን እያንዳንዱን ጥያቄዎችን ማቅረብ ትችላላችሁ፣ ሐሳባችሁንም ማጋራት ትችላላችሁ። በሚቀጥለው ደግሞ በሌላ ቪዲዮ ተመልሰን እንመጣለን። ፋሲል ነበርኩኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላም